ለማንኛውም ግን እሺ እንደዚህ አይነት ነገሮች እንድትጠቁም ነገር ይልዳል ሰላምን ይሄን አሁን ያለኝ ያለሽ ላንተ መደወል ማቆም ይችላል አባት በቀጥታ ለኔ አትፈልግም እንዴ ላንተ መደወል ለምን አስፈልግ መዲ ልጁ ከዋጋ ይመሰስላል ብለህ ስትል ምን ያክል እንደተሸማቀቁ ማቆም ምን ለማለት እንደፈለገች በደንብ ገብቶኛል ግን ላንተ ደውሎ መንገር ምንም አያስፈልግ አንተ ብትሆን በማያስቆጣው ነገር ዝም ብላ ትቆጣ ምን ነው ማለት ብሩክት ነበር ውሸት አባዬ ውሸት ነው እየዋሸኝ ነው ኤቢ ውሸት አባዬ ለምንድን ነው ውሸት የምትለው አይቻለሁ አባዬ ስታለቅስ ነው የቆየው ቆይ ለምንድን ነው የምታለቅሰው አባዬ ቆይ ለምንድን ነው የማትናገር ከሆነ አባዬ እኔ ራሱ ለማዬ እነግራታለሁ እሺ ምንድን ነው ጉድ በጣም በሚያሳዝን ሁኔታ ግን መድኃኒት ምን አይነት ጭንቅላት እንዳላት ሁላችንም አስደምማናለች። ምክንያቱም መድኃኒት የምታስበው ነገር ማንንም ሊያስብ አይችልም። በጣም እንግዲህ እያንዳንዱን ነገር እያንዳንዱ እንቅስቃሴዋ በጥንቃቄ የተሞላና የምታደርገውን ነገር ደግሞ አስባና አቅዳ መሆኑን ደግሞ ይሄንን ለየት ያደርጋታል። በጣም ግን በሚያሳዝን ሁኔታ ማርቲ አሁንም አልነቃችም። ባልሽ እንግዲህ ከሌላ ሴት ልጅ አለው ለማለት ትንሽዬ ያስቀመጠችበትን መድኃኒት መጀመሪያም ፈርቼሽ ነበር በማለትም ነበረ ጋሽ ድሬ የተናገረው። ምክንያቱም እሷ ከመጣች እዚህ ቤት ሁሉም መጀመሪያውንም እሷ ከመጣች እዚህ ቤት ነገሩ ሁሉ ይበላሻል፣ መርማሪ ይመስል እያንዳንዱን ነገር መመርመር ትወዳለች ያለው ጋሽ ደረጀ በጣም ግን በሚያሳዝን ሁኔታ ዛሬ ላይም መድኃኒት እያንዳንዱን ነገር መፈትፈቷን ቀጥላለች። እናም እንግዲህ በጣም በሚገርም ሁኔታ ኤቢና ናታን አንድ ላይ ቁጭ ብለው ደረጃ ላይ ሲያወሩ ነበረ መድኃኒት ያገኘቻቸው። እናም እንግዲህ ጠጋ ብላም ጠይቃታለች። ኤቢ አንቺ ይሄ ልጅ ትወጂዋለሽ በማለት ነበር የጠየቀቻት። ኤቢ ግን እንዲህ በማለት መልሳለች። እወደዋለሁ ግን ምን ዋጋ አለው ዳጣ እሱ አይወደኝም እና እሱ የሚወደው ለዳጣ ነው በማለት የተናገረችው። በጣም ግን በሚያሳዝን ሁኔታ እናታንም አሁን ላይ ጠጋ ማለት አብዝቷል። ምክንያቱ የኤቢ መቀየር ሁሉንም ሰው አስደምሞታል። እናም እንግዲህ መድኃኒት ውጭልኝ መድኃኒት ከዚህ ክላስ ውጭልኝ ብላ እንግዲህ ወይዘሮ ማርታ ለእህቷ እንግዲህ ገፍታ ከክላሷ አስወጣቻት። ምክንያቱም አንቺ የራሱ እዚህ ቤት ከመጣሽ ጀምሮ ራስ ምታት እየሆንሽብኝ ነው ብላለች ወይዘሮ ማርታ። ምክንያቱም በጣም በሚያናድድ ሁኔታ ማለት ነው መድኃኒት በጣም እያበሳጨቻት ትገኛለች ለወይዘሮ ማርታ ማለት ነውና እናም እንግዲህ ውጭልኝ ብላ እንግዲህ ከክላሷ ገፍታ አስወጣቻት። በሌላኛው በኩልም እንግዲህ ጋሽ ደረጀ ከዚህ ቤት እሷ ካልሄደች መቼም ሰላም አናገኝም ያላት ሲሆን ለወይዘሮ ማርታ በፍጹም አትሄድም፣ የምትፈልገውን ነገር እስከምታሳካ ድረስ እኔ ቤት ትሆናለች፣ እኔ እህቷ እያለሁ ለምን ሆቴል ትያዛለች ብላ ከባሏ ጋር እንግዲህ ለመጣላት ደረጃ ደርሳለች ማለት ነው። ውድ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ዛሬ እንግዲህ ዳጣ ድራማ ይዤላችሁ መጣሁ። ዳጣ ድራማ ከቅርብ ጊዜ ወዲህ በጣም አንገብጋቢና ቆንጆ ድራማ እንዲሁም ደግሞ በቲቪ መስተላለፍ ያለበት ድራማ ነው። እናም እንግዲህ ይሄንን ድራማ ወደ እናንተ ይዤላችሁ ብቅ ብያለሁኝ። ቀጥታ ወደ ድራማ ነው። ውድ የየተንቢ ዩቲዩብ ተከታታዮች እንግዲህ እዚች ጋር ከማርታ የምንማረው ነገር ማንንም ሰው አላምንም በማለት እንግዲህ ብዙ እንግዲህ ጥቃት እንደሚደርስብን ማወቅ አለብን። እናም አንዳንዴ መጠርጠርም እንግዲህ ግድ ነው ማለት ነው። ምክንያቱም ሁሉንም ነገር ባለመጠርጠርና ሁሉን ነገር በየዋህነት ማሳለፍ ራስን እንደሚጎዳ ከወይዘሮ ማርታ ተምረናል። በሌላኛው በኩል ግን ከመዲ ማለት ነው እየተማርነው ነገር ቢኖር እያንዳንዱን እንቅስቃሴያችን መጠርጠርም ግድ ነው ማለት ነው። ያልጠረጠረ ተመነጠረ እንደሚባለውም ግዴታ መጠርጠር አለብን። እያንዳንዱን ነገር እንግዲህ ምንም ነገር እንግዲህ ሳንጠረጥር በጭፍን የምንጓዝ ከሆነ እንደ ወይዘሮ ማርታ ጭራሽ ከአንዴም ሁለቴ
መከዳታችን ያውም በምንተማመንበትና በፍጹም የማንጠራጠረውን ሰው ሊጎዳን ይችላል። እናም ውድ ተመልካቾቻችን በፍጹም እንግዲህ ሰውን ማመን እንደሌለብንና ለማንንም ሰው አንፈርምለትም። ምክንያቱም ጋሽ ደሬ እንደዚህ ከሚያደርግ ገዳም ቢገባ ይሻለዋል። በፍጹም እንደዚህ አያደርግም ባለቤቴን እኔ ነኝ የማውቀው ብላ ወይዘሮ ማርቲ እስከ ዛሬም እየተከራከረችለት ትገኛለች። ግን ደግሞ መዲ ታይ እህቴ ታይ፣ አይንሽን ክፈቺ። ይህንን ሰውዬ እየተጫወተብሽ ነው። ማንንም ሰው ምንም ያህል ቢያረጅም ቢሆን ወደ ውጭ ማየቱ አይቀርም። የእኔ ባል እኮ ሲልከሰከስ አግኝቼው ነው እየፈታሁት። እባክሽን ሲንግል ማሙኝ ፍቺው በማለትም እንግዲህ ለእህቷ እንግዲህ ታበረታታታለች። እህቷም እንግዲህ እንዲህ በማለትም ተናግራለች። እኔ በፍጹም ደሬን በፍጹም አልጠራጠረውም በማለትም እንግዲህ መልስ ሰጥታታለች። ማን ነው በጣም ያሳዝናል። የወይዘሮ ማርታ ህይወት ምን ይሆናል? ምንስ ይገጥማት ይሆን? ምክንያቱም እስከ ዛሬ ድረስ ማንንም አላምንም ብላለች። ኤቢም እንግዲህ ይህንን ከሰማች ቀን ጀምሮ በፍጹም እንቅልፍ አታለች ማለት ነው። ምክንያቱም እናቷ እንዲህ ይሄ ሁሉ ግፍና በደል እየተፈጸመባት ስታይ ማየት እንግዲህ ቁጭ ብላ ማየት አልችልም ብላለች ኤቢ። በሌላኛው በኩል ደግሞ አሁን ላይ ናታን ከኤቢ አሁንም እየተቀራረበ መሆኑን ግልጽ ነው። ግን ደግሞ ይህን ነገር የእነሱ ግንኙነት ዳጣን እየጎዳት ይገኛል። ዳጣ በእርግጥ ኤቢን ቢያፈቅራት ናታን ምንም አይመስላትም። ምክንያቱም እህቷ ለአባቷ ብላ ይሄ ሁሉ ሚስጥር ይዛ ጸጥ ማለቷ በጣም ትልቅ ነገር ሆኗል። ምክንያቱም ከዚህ በፊት የበፊቱ ጸባይዋ ቢሆን ኤቢ አሁንም እኔ እናገራለሁኝ አይ ካልክ ደግሞ እኔና ግባኝ ብላ እንግዲህ ለናታን ታስፈራራው ነበር ማለት ነው። ግን አሁን ስለተቀየረች ምንም ነገር አላለችም። የኤቢ መቀየር ደግሞ ዳጣን በጣም እጅግ አስቆጥቷታል። ምክንያቱም ዳጣ እስከዛሬ ድረስ ከኤቢ ለየት ያለ ጸባይ ያላትና የተረጋጋች የሆነች ሴት ነበረች ማለት ነው። ግን ደግሞ አሁን ላይ የዳጣ ባህሪ ማለት ነው ኤቢን ተላብሳው ቁጭ ብላለች። ያ ነገር ደግሞ በሁለታቸው መካከል ማንን እንደሚመርጥ ግራ ገብቶት ናታን በሁለታቸው መሀል እየወላወለ ይገኛል። በጣም እንግዲህ በሚያሳዝን ሁኔታ ዛሬ ላይ ናታን በሁለታቸው መሀል ማን መምረጥ እንዳለበት ግራ ገብቶት አንዴ ከዳጣ ጋር አንዴ ደግሞ ከኤቢ ጋር እየሆነ ይገኛል። ኤቢን በእርግጥ እህቷ ስለሆነች ዳጣ ላይ ይህን ነገር ማድረግ አልፈለገችም። ግን ደግሞ ናታን መወሰን አቅቶታል እና ከሁለታቸውም ጋር ፒስ የሆነው ዳጣ ናታን ምን እንደሚሆን እንግዲህ አይታወቅም። ምክንያቱም እስከ ዛሬ ድረስ ዳጣን በፍጹም እያመናትና በፍጹም እየወደዳት ነበረ። ግን ይመስለኛል የኤቢ ፍቅር እንግዲህ ሳያገረሽበት አይቀርም። የኤቢ ፍቅር ከስንት ጊዜ በፊት ማለት ነው በጣም ኤቢ እናም እንግዲህ በጣም በሚያሳዝን ሁኔታ ጋሽ ደሬድ ዛሬ ላይ በፍጹም እች ልጅ ከቤት ውጣ በሚልበት ጊዜ ነበረ ወይዘሮ ማርታ ጥርጣሬዋንም አንስታለች። በፍጹም ጸጥ አትለውም። ከዚህ በኋላ በቤቴ ባዳውኛለሁ ያለችው ወይዘሮ ማርታ ከዚህ በፊት አሁን ላይ ግን በፍጹም እኔ አንገቴ እንደፍቼ መቀመጥ አልችልም፣ እያንዳንዱ ነገር ማጣራት አለብኝ ብላም እንግዲህ ከቤት ለብሳ ታጥና ወጥታለች። ምክንያቱም እያንዳንዱ ነገር ከሰላም አንደበት መስማት አለብኝ፣ እንዴት ሰላምና አንተ ልትደዋወሉ ትችላላችሁ ብላም እንግዲህ ኦቨር ነግታለች ማለት ነው። ውድ የዳጣ ዩቲዩብ ተከታታዮች እኛንም ሰብስክራይብ፣ ላይክ፣ ሸር አድርጉን ማለት ነው። ቀጣይ እንግዲህ ምን እንደሚፈጠር አይታወቅም። ቸር ቆዩልኝ።